24 ነው እና እኔ እንጃ ማለት አለ አይደል የመጀመሪያ ልጅ ሲኮን ያለው ኃላፊነት እና እናቴ እና እስከ 12 ተምሬ ከዛ ወደ ግቢ ስገባ ግቢ ገብቼ ሰከንድ ይር ላይ ፋዘር ያርፋል ማለት ነው። እና እናቴ እንጀራ ጋግራ ምናምን ወሎ ዩኒቨርሲቲ ነው የምትሰራው። እዛ እንጀራ እየጋገረች ነበር ያሳደገች። ዩኒቨርሲቲ ውስጥ እናትሽ ዩኒቨርሲቲ ውስጥ እንጀራ ጋጋሪ ነበረች? አዎ ወሎ ዩኒቨርሲቲ። እሺ። ከዛ እዛ እንጀራ እየጋገረች እያሳደገችን ብር ትልክ ነበር ወደ ግቢ ማለት ነው ለኔ። ፋዘርም ስለነበር ያኔ አስተምረውኝ ወደ 2ኛ ዓመት ሳልፍ እሱ ሞተ ምናምን ብለው ደወሉልኝ ማለት ነው። ከዛ የዛ ሰዓት ለእናቴ የመጀመሪያ ልጅ ነኝ፣ ለአባቴ ግን 5ኛ ነኝ። ሌሎች ልጆች አሉት እና በቃ እናታችን እዛ እየሰራች ስለነበር በቃ እኔ እንጃ መሄድም ምንም ከግቢ አሸኛኘት አድርገውልኝ ምናምን እንደዚህ ተደግፌ ምናምን ሂጄ አባቴን ቀበርኩ። ከዛ ግን ታመምኩኝ፣ ወደ ግቢ ምናምን መመለስ አልቻልኩም እና ደግሞ እዛ እናቴ መርዳት ስለማትችል እኔ ማስተማር ስለማትችል ከኔ በታች 2 እህቶች አሉኝና በቃ በአጠቃላይ ማስተዳደር ስለማትችል እኔ አልማርም አልኩኝ ማለት ነው። እዛ ሰዓት 2013 ላይ ነው። ከዛ አልማርም ብዬ ወደ ሳውዲ መጣሁኝ። ከዛ ሳውዲ መጣሁ ግን 3 ዓመት እዛ ቆይቻለሁ። እዚህ አሁን ገና ዓመቴ ነው። ከዛ እዚህ መጥቼ እንትን እያልኩ እየሰራሁኝ እኔ ነኝ የማስተዳድራቸው። እናቴም ታመመችና ከዛ ከግቢው ስራ አቆመች። ከዛ እናቴን አሳርፌ እያኖርኳቸው ነበረ። ከዛ እንትን ፋዘር ሲሞት እኛ የምንኖረው ካወቃችሁ ቀበሌ ቤት ታውቃላችሁ? የቀበሌ ቤት ነበርና ለመንገድ ምናምን ተብሎ ቤቱ ይፈርሳል ማለት ነው። የሁሉም ሳይሆን የኛ ብቻ ነው መንገድ ዳር ነው ምናምን ተብሎ ቤቱ ሲፈርስ ከዛ መሀል ላይ በቃ እናቴ በጣም ታመመችብኝ። ብቻዋንም ስለሆነች የሚያግዛትም ሰው ስላልነበር በዛ ላይ ልጆች አስተማሪ ስለነበረች ከዛ እንዴት ነው አሁን ገና በዚህ እድሜዋ ልጄ ቤት ሰርታ የምታኖረኝ ምናምን አለችና በቃ እሷ እንትን ስትልብኝ ከዛ እንደምንም ተሯሩጬ ምን ብዬ አሁን የእንትን ቤቱ ተጀመረ ማለት ነው። ከዛ ቤቱ ተጀምሮ ያንኛው ቤት ሳይፈርስ የቀበሌው ቤት ሳይፈርስ ነው ይሄ የቀበሌውን ቤት አፍርሰው ይሄኛው ቤት ሳይሰራ አዲሱ ቤት ሳያልቅ እኛን ተከራይታችሁ ውጡ አሉን። ከዛ ቤቱን እላያችን ላይ ያፈረሱት እዛ ሲነግሩኝ ማለት ነው እህቶቼ። ከዛ እዛው ሲመጡ እሺ በቃ ምናምን ብላ ወደው እውነት አልመሰላትም ማለት ያንኛውን ቤት አፍርሰን ልንወጣ አልመሰላትም። ከዛ መተው ማምረራቸውን ምናምን ሲያውቁ እዛ ሰፈር ቤት ምናምን ተከራዩ። ከዛ ቤት ወጡ። ከዛ በዚህ ሰዓት ከባድ ነው ቤት መስራት። ከዛ ጀመር ነው ምናምን ቤቱ እንደተጀመረ እንትን ገደል ላይ ነውና የሆነ ጎርፍ ምናምን እንትን ማለት ጀመረ። አሁን ክረምት ላይ ነው የተጀመረው። ከዛ በዛ ሰዓት እኔ እዚህ በጣም ቴንሽን ሁኜ ስለነበር እዚህም እጣላለሁኝ። በዛ ላይ ምንም አዲስም ስለነበርኩ ልታሰፍረኝ ምናምን ሆነ ማለት ነው ማዳም። ከዛ እዛ ያለው ቤት ሳይጨረስ እኔማ አልሄድም ምናምን አልኩና ከዛ ጠፋሁኝ። ሳውዲ አረቢያ ነበርሻ? አዎ። እሺ እንዴት ጠፋሽ? ማለት እዚህ እንትን እማውቀው ሰው የለም በአጠቃላይ እዚህ። ከዛ ቲክቶክ ላይ ገብቼ ማለት ልቡ እንደዚህ አንዳንዴ አላህ ያለሽበትንም ይረዳል ማለት ያያል። ልብሽ ንጹህ ከሆነና አላህን ካመንሽ ምንም አትሆኝም። ከዛ በቲክቶክ ሰው እንዳትጠፉ ምናምን ይላሉ። ከዛ እናቴም ከምትጠፊ እና ሰው ሀገር ሰው ከሚበላሽ ዝም ብለሽ ነው እኔ እንደሆን ሆናለሁ ለምንን እናድራለን አንቺን ብቻ ልጣ ምናምን ትለኛለች። ከዛ ከሷ ከቤተሰብም ከሁሉም ደብቄ እዚህ የሆነ ሰው እንትን እኔ ያስጠፋለሁ ምናምን አሉኝ። ከዛ ጠፋሁኝ ማለት ነው። ከዛ ጠፍቼ የመጀመሪያ እንትን እንዳልኩኝ የ3 ወር ብር አልሰጥም አለችኝ አረቧ። ግን መጀመሪያ ታፍተሽ የገባሽባት
አዎ መጀመሪያ ላይ ግን መጀመሪያ እንዳይዳለብ ታዩ እኛ እናሰጥሻለን ምናምን ብለውኝ ነበረ። ትሰጣለች ሴትዮዋ ብር ችግር የለባትም ምናምን ብለውኝ አምኛቸው ነው። ከዛ አልሰጥም አለችኝ፣ አስወጥታት አለችኝ። ከዛ በዛ 3 ወር ሙሉ 8 ወር እየሰራሁት እዛ ቤት ላይ ነው ብዬሻለሁ። ከዛ ሙሉ በቃ እናቴ እንትን አለች እንደጠፋው ምናምን። ከ3 ወር በኋላ ሲነገራት በጣም ታመመችብኝ። ከዛ እሺ ምናምን አልኩ። ግን በዚህ አጋጣሚ እኔ እዚህም በጣም ስናደድ ምናምን ያመኝ ነበርና እንትን በቃ ታዩና እኔ ምናምን እያለች በቃ ሰዎችም ጋር አገናኝ ምናምን። የመጀመሪያ ልጇ ነኝ። በጣም ነው የምትሳሳልኝ፣ በጣም ከልጆቿ አስበልጣ ማለት ነው። ከዛ በቃ እኔን አታገኝኝም ካልመጣሽ ምናምን እያለች ስትረብሸኝ ከዛ ገባሁኝ ሌላ ስራ ማለት ነው። ያንን የ3 ወር ብር ትቼ ገባሁ። እንደገባሁኝ አመት ሙሉ ስቀመጥ ማለት ነው ይሄ የጥርስ እንትን ያለበት ያውቀዋል። አንዳንድ እያለ ጥርሴ በቃ እየተሸረፈ እየወደቀ 9ኙም ጥርሴ ባዶ ቀረ። እንዴት እንትን ማለት እኔ እንጃ። እዚህ ከመጣሁ ነው በዚህ አመት ውስጥ ማለት ነው 9ኙም ጥርሴ ባዶ ሲቀር፣ ወይ ቪዲዮ አበራለሁ በኋላ። ከዛ ምንም ምግብም ምንም አልበላም ማለት ነው አረብ ቤት ስሰራ። ከዛ አንቺ ግን ጤነኛ ነሽ ምናምን ማለት ጀመሩ እንትን አረቦች። ፊት ለፊት ያለው ነው የወላለቀ እንዳለ እርግፍ ነው እየተሸረፈ ያለው ማለት ነው። ከዛ ኢጃዛ ቤቶችም አረ ይቺ ልጅ ከመሞቷ በፊት እንትን ማለት ወፈር ያልኩ ነበርኩና እየከሳው ምናምን ስመጣ ነው መሰል ከመሞቷ በፊት ሐኪም ቤት ሂደሽ ታይ እንደዚህ ሆነሽ አትሰሪው ምናምን አሉ። ከዛ ሐኪም ቤት ወሰዱኝ። ሐኪም ቤት ሲሄድ ይሄ በጣም የተጎዳ ጥርስ ነው 9 ስለሆነ 9ኙም በተርታ ስለሆነ እንትን ያለው የሚያስፈልገው 11 ጥርስ ነው። ለ11 ጥርስ እንትን ማለት ማስተከል ይቻላል፣ ተስተካከያለሽ። ግን ለ11 ጥርስ አሁን እኛ እንሰራሽም መጀመሪያ ተዘጋጅተሽ ነኝ ምናምን አሉኝ። ከዛ እሺ ምናምን ብዬ እየሰራሁኝ እንዳለ አሁን ከ4 ወር ምናምን በፊት ደግሜ ሄድኩኝ ማለት ነው። ሲያመኝ የሆነ መድኃኒት ነበር የምወስደው። ከዛ አሁን ያ ምንም ሊያሻሉ አልቻለም ማለት ነው። ከዛ እናቴ ምናምን እንደዚህ ቪዲዮ ልታይ ምናምን ስትደውል አያስታውቅም እንትኑ ማለት ነው። ከታች ያለው ስለነበረ ይረግፍ እንደዚህ በደንብ ፈገግ ምናምን ብያለሁ። ከዚህ ሁለት ስታይኝ አረ ልጅ አይደለችም ምን በላብኝ ምናምን አልችልም። በቃ እንትን እላለሁኝ አስመጡልኝ ልጄን ምንም ብላ ማዘር በጣም ቴንሽን ናትና እዛ ስትረብሻቸው ከዛ እህቴ ምናምን እንትን ብለሽ እንደሱ የሆንሽ በሆነ ነገር ነው። ግን ራሱ ነው ወላሂ ራሱ ነው ማለት ነው። ግን እነሱ የሚያውቁኝ እንደዛ ስላልነበረ ደግሞ በመሀል ኢንተርኔት ምናምን ይቋረጥ ነበርና እንደዚህ እናቴ ጋር ብዙም ቪዲዮ ምናምን አላወራትም። ከዛ እንደዚህ የሆንሽው በምክንያት ነው ነይ ቶሎ፣ ወይ አረቦቹ ደብድበውሽ ነው ወይ የሆነ ነገር አድርገውሻል ነይ ቶሎ ምናምን አለች ማለት ነው። ከዛ አልመጣም ልታከማለሁ እዚሁ ምናምን አልኳትና አሁን ደግሜ ስራ ገባሁ ማለት ነው። ደግሜ ስራ ስገባ ምንም ምግብ ጭራሽ አልዞርም ማለት ነው። የሆነ ነገር እንትን ካለ የሆነ ከስሩ ነው ምዝዝ የሚያደርገው፣ ምንም አያስቀምጥም ምንም። ከዛ ታከሚ ምናምን አሉኝና ደግመን ኢጃዛ አከራዬ ጋር ስንሄድ ይሄ ለ9ኙ ጥርስ 11 ጥርስ ነው መሀል የሚገባ አለው። 11 ጥርስ እንትን ካላለ በመሀል እየገባ እሷ መቆም አትችልም አያስበላም ምናምን አሉኝ ማለት ነው። ከዛ ለ9ኙ ስንት ነው ምናምን ወይ አበድርኝ። እኔ አሁን ማለት እንትን ብሩን ሰርቼ እንደማገኘው አውቃለሁ። ግን አሁን ልሰራበት የምችለውን ነገር ጤና የማገኝበትን ነገር ነው ያልኩት። ከዛ አበድረኝ ምናምን ስለው እኔ አሁን ያለኝ የቤት ኪራይ ነው 2000 ብር ላበድርሽ ምናምን አለኝ ማለት ነው። ማን ነው? አከራየች። ኢጃዛ ቤት አከራይ። ከዛ
እንትን ጠይቄዋለሁ። ዶክተሩንም ማምጣት እችላለሁ ማለት ነው። ከዛ አይ እኛ በዚህ እንትን አንልም፣ የምንረዳት ነገር ካለ ጥርሷ ስለተጎዳ እንትን ይባላል። ግን በዚህ ሁኔታ ምግብ ሳትበላ ምናምን መቆም አትችልም። ምንም አይነት ማለት ነው። ሙሉ ከታች ያለው ነው፣ ከላይኛው እንትን ደህና ነው። ግን ከታች ራሴ ገልጬ ካልሆነ ማንም አያየውም። ከላይ ከንፈሬ ይሸፍነዋል ማለት ነው። ከዛ እንደዚህ እስከሚሆን አንቺ ምን ሆነሽ ነው ምናምን አሉ። ከዛ እዛው እንትን ይሁን እንትን አለው ማለት ነው። ያ ቤቱ ምንድነው ፍቃድ አለ አይደለ? ቤት ምናምን ሲሰራ በ3 ወር ውስጥ ይለቅ ምናምን የሚል የቤት አሰራሩ ምንድነው የቀበሌ ፍቃድ ነው። ያ ቤት እዛ ካላለቀ እንትን ይባላል። ይሄ ያፈርሱታል። የተሰጠው አዲሱ ቦታ ይፈርሳል ማለት ነው። ይወስዱታል ካርታና ፕላኑ። ከዛ እናቴ ይሄን ሁላ አታውቅም። አሁን እናቴ እንትን አትልም እና ማለት በቃ እኔ ብሩን ሰርቼ አገኘዋለሁ። ማንንም ምን እንደዚህ ይሆናሉ ብዬ አስቤ አላውቅም። እኔ ራሴን እዚህ ሁኔታ ላይ አገኛለሁ ብዬ አስቤ አላውቅም። ግን በቃ ራሴን የማስታክስበት የሆነ የምገባበት ነገር ካለ ወይ እኔ እንጃ፣ ወይ ዶክተሮቹን አናግረሽልኝ ከዚህ እንድገላገሎች የምፈልገው እንጂ እኔ ሰርቼ መብላት አልገባኝም። ማለት እዛው ሳውዲ ኢጃዛ ቤት ነው ያለሽው አይደል? አሁን መጥቻለሁ። እዚህ 4 ቀኔ ነው ማለት ነው። ስራ ገብተሻል እኮ። ምንድን ነው የምትፈልጊው? የጥርስ ሐኪም ቤት? የገንዘብ እርዳታ ከሆነ ማሪ እንደማልችል ተናግሬያለሁ አይደል? አስተማሪ ታሪክ ብለሽ ነው የገባሽ። የጥርስ ሐኪም ቤት ነው የፈለግሽው? አዎ የጥርስ ሐኪም ነው ማለት ይሄ ሙሉ ይሄ የለ፣ ከዚህም ሙሉ ታችኛው የለው እና ምግቡን ታየው። ግን በቃ ህመሙን የሚያስታግስልኝ ነገር ነው የምፈልገው። ህመሙማ የሚያስታግስ ነገርማ ዝም ብለሽ ማንም በነገርሽ አትወጪም። ሐኪም ቤት መሄድ አለብሽ ማለት ይቻለውኝ። ግን የሚያስታግስ አይደለም የሚሰጡኝ። ከአንዴ 2 የሚቻለውኝ ሪያድ እዚህ እኮ ከዶክተር በላይ እያስፈቀድኩ ነው የምሄደው እኮ። ለምን ጥርሱን አስወጥተሽው አዲስ ጥርስ አይተከልልሽም? ምን አልሽ? ጥርሱን ይሄኛውን ተሰብሮና የተሰበረ የተሸረፈ ነው የለውም። 9 የለም። ምግብ አይደለም፣ ምግቡ ሳይሆን ተሸርፎ ነው። ተሰብሮ ነው። ተሰብሮ ሳይሆን ሙሉ የለው። ተነቅሎ አይደለም ድድሽ አይደለም የሚታየኝ። ተነቅሎ ሳይሆን ተሰብሮ ነው። ስለዚህ ተነቅሏል። ከላይ ምሽ ምናምን ብታይ መጀመሪያ ላይ ከሳሁን ግን 11 ነው የሚያስፈልገው ብሎ እኮ ለታችኛው 11 ጥርስ ነው። አሁን በለው በሆነ የፊት ለፊት ጥርስ ስለሆነ ጋር ለዚህ ስኳር ግን አንዱ ወራይ እና ዛሬ እዚህ ሰዳት ነው ይላሉ ማለት ነው። በስኳር ካለብሽ ተመርመሪ ማንኛውም። ስለዚህ የምትልዩ ኦልሬዲ ሄደሽ ብሬስ ታስሮልሻል፣ መድኃኒትም እየጡሽ ነው። ምንድነው በትክክል የምትፈልጊው? ጥርስ ማስተካከል ነው የሚያስፈልገው ወይ መብላት በምትችል ከህመሙ በቃ እንዲተወኝ። ሐኪም ቤት ነው ማሪ የምትከታተዩን ዶክተር
የምትሰጠኝ መድኃኒት እያስተወልኝ አይደለም፣ መድኃኒት ቀይርልኝ ብለሽ ዶክተርሽን በቀጠሮሽ ጊዜ ስትሄጂ ለዶክተርሽ መንገድ እንደገና ስኳር መመርመር፣ ስኳርሽን ታይ። ስኳር የለም። 11 ጥርስ ለማስተከል ስንት አሉሽ? 8,000 ሪያል ነው ያለኝ። 8,000 ሪያል ወይ በጣም ውድ ነው። እዛ ኢትዮጵያ ቢሆን ስንት ይሆናል ጋይስ? ግን እዚህ ምግብ ምናምን እንትን አረቦቹ ምግብ ምናምን አልበላም። ምግብ ከገባ ነው የሚጀምረኝ እኮ እንትን ለምን እዚህ ጋር አትቢያ? በዚህና በዚህ በጎንና በጎን ሁሉም ነው። በዚህም በጎንም አለው የእንትን የተሸረፈ በጎን 4 በዚህ 2። እሺ ግን ይኸውልሽ ማግኘት ማትችይ ከሆነ ሾርባ ጠጭ። እሺ እንዳትጎጂ እንዳትከሺ። ሾርባ ጠጭ፣ ወተት ጠጭ፣ ቀዝቃዛ ወተት። በኢትዮጵያ ስንት ነች መስኪ? ኢትዮጵያ 110,000። ተረከዝሽ ተነጣጠቃል እንዴ? ለምን እንዲህ ያልሽ? ውዴ የስኳር ምልክት ነው። ተረከዝሽ ተነጣጠቃል? ትክክል ነው። ስኳር የለብኝም እኔ፣ ሌላ ህመም የለብኝም። ይሄ ብቻ ነው የሚያሰቃየኝ። ከመሬት ተነስቶ እንዴት ጥርስ ይረግፋል? ስኳር በሽታ አንዳንዴ ጥርስ እንትን ይላል። ተነቅሎ እኮ አይደለም እየተሰበረ ነው፣ እየተሰበረ ነው። ከዛ ምንም እውነት ግን ሳትወድቂ ሳትመቺ ነው እንደዚህ የተሰበረው በራሱ። ይሄ እኮ ይሄዳል እኮ ተራ በተራ እኮ ደህናውም ጥርስ ጋር ይሄዳል፣ ይተላለፋል እንጂ በመውደቅ አይደለም። ኦኬ ግን ይኸውልሽ ዝም ብለሽ የለብኝም ከምትይ ተመርመሪ። እሺ ስኳር ተመርመሪ። ሰው የሚልሽን ብትሰሚ ጥሩ ነው፣ ብትመረመሪ ግድ የለሽም። በጊዜ ብታቂው ጥሩ ነው። እሺ ሌላ እኮ በዚህ አመት ውስጥ እኮ ነው እንጂ ደህና ነበርኩ እኮ። ምንድነው ችግሩ? ብትመረመሪ። ለምን እሺ አትይም? መመርመሩ እመረመራለሁ። ኧረ እኔ ችግር የለም። አዎ ተመርመሪ እኮ። ኢቃማ ባይኖርሽ ኢቃማ ሳይኖርሽ ብሬስ ማሰር ከቻልሽ ኢቃማ ሳይኖርሽ መመርመር እንዴት ያቀጥሻል? ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት እንዴት ለመመርመር ስኳር ለመመርመር ኢቃማ ይጠይቃል? እዛው ክሊኒክ የሄድሽበት ብሬሱ ልታደርጊ የሄድሽበት ሆስፒታል ሄደሽ ተመርመሪ። ስኳር መመርመር ፈልጋለሁ ወይ ምክንያቱም ማወቅ ፈልጋለሁ። ለምን ጥርስ እንደረገ መመርመሩ እኮ አይደለም አሁን ልተው እንትን የሚለው ምንም አይነት ማለት እያሰከረኝ ወይ ከስራ ያልሆንኩ ወይ መቤት እናስጠግስኩኝ እያሰከረኝ እኔ እንዴት ብዬ ሊሄድ እንደሚችል ሂጂ ስጠይቀው ከኛ ምን ልናደርግልሽ እንችላለን ምናምን አለኝ። ብሬሱን ያሳሰርሽው ከዚህ በኋላ ነው ወይስ ከዚህ በፊት? ይሄን ላሳየው ሲያመኝ ነው የሄድኩት። ከዛ ሲሄድ ለምን የላይኛው ታስሮልሽ የላይኛው ደግሞ እንደዚህኛው እንዳይሆንብሽ የላይኛው ይቅጠምልሽ እኩል ይሆንልሻል። ከዛ ጓደኛዬ ጋር ነው የሄድነው ማለት ነው። ከዛ እንደዚህ እንዳይሆን ነው ያሰርኩልሽ ምናምን ብሎኛል እንጂ ማሰርም ፈልጌ አይደለም። እኔ እንዲተወኝ ለዚህ መፍትሄ ካላቸው ነው የሄድኩት። ለዚህ መፍትሄ ዶክተር ጋር ነው ያለው። ማሬ ደግመሽ ሐኪም ቤት ሂጂና የሰጠኝ መድኃኒት እያስታገሰልኝ አይደለም በይው። ካልሽየም ደግሞ ውሰጂ። ካልሽየም እጥረትም ከሆነ ካልሽየም እጥረት አጥንትና ጥርስን ስለሚያሳምም በቃ ወይ እንትን አስሪኝ ከዚህ ወይ ቻሌንጅ አሰጭኝ። እኔ ሰርቼ ማገኘው ነው ግን አሁን ማጣቴ ነው እንደዚህ ያደረግ እኮ። በግልጽ የገንዘብ እርዳታ ነው የምፈልገው ብትይ እኔ አሁን ላይ የ7 ወር ህፃን የልብ ክፍተት ያለበት ለሱ እርዳታ ላሰባስብ ነው። ልቡ ክፍት ተወልዶ ያንቺ ጥርስ ነው ፋታ ይሰጣል። ጥርስ ውበት ነው። ለምግብ ደግሞ በዚህና በዚህ አኝኪ፣ ለስላሳ ነገር ብይ፣ ሾርባ ጠጪ። የገንዘብ እርዳታ አሁን ላይ ማስተናገድ አልችልም። እንደገና ከሱ ቀጥሎ ደግሞ ቢላል የሚባል ልጅ እናቱ የከዳችው ልጅ ሕክምና የሚያስፈልገው ህፃን ልጅ አለ ወረፋ የመዘገብኩት። ቻሌንጅ አሰጭኝ በዚህ 3 ቀን እንትን ማስብለው አሰጭኝ በቃ እሺ ልታከ እሺ ቻሌንጅ ልትሰጧት የምችሉ ጥርሶቿ ረግፈውባት ጥርስ ለማስገጠም ለ11 ጥርስ 8,000 ሪያል በሳውዲ 8,000 ሪያል ተጠይቃለች። ስለዚህ እባካችሁ ቻሌንጅ መስጠት የምትችሉ ሰዎች ቻሌንጅ ስጧትና ፎሎ አስደርጋችሁ የምችሉትን ያህል ገንዘብ መስጠት የምትችሉ ቻሌንጅ እስኪ ሊሰጣት የሚችል ሰው
ቻሌንጅ መስጠት እችላለሁ የሚል የቢዝነስ ባለቤት ካለ አይ ዶክተር በቲክቶክ እኔ አላምንበትም። ዶክተር ሐኪም ቤት ሄዶ እንጂ አንድ ዶክተር ይግባ አንድ ዶክተር ገብቶ እዚህ ጋር በአፉ አውርቶላት ምን ይጠቅማታል? ቻሌንጅ የሚሰጣት ነው። ገንዘብ ነው የምትፈልገው። ጥርሷን ኦልሬዲ የሚተክልላት ዶክተር አግኝታለች። ጥርሷን ማስተከል ነው የምትፈልገው። ለዛ የተጠየቀችው 8,000 ያለው ለእሷ ቻሌንጅ እሰጣለሁ። እኔ ቀጥታ ወደ ጉዳዩ ነው መግባት ፈልገው። የቢዝነስ ባለቤት የሆናችሁ ፎሎ አካውንታችሁን ፎሎ አስደርጋላችሁ። በፎሎ ልክ ገንዘብ ልትሰጧት። ስንት ነው? 8,000 ነው። በኢትዮጵያ 400,000 ነው 11 ጥርስ ለማስተከል። ስለዚህ ማለት ነው ቻሌንጅ መስጠት የምትችሉ ሰዎች ሙሉ 400,000 ባትችሏትም እየሰራች ስለሆነ ከደሞዟም ከምንም ከኢጃዛ ቤት ልጆች የሚያበድሯት ተጨምርበታለች። ግማሹን እንኳን ብትችሏት ቻሌንጅ 365,000 360,000 እሺ ቋጥስ የ100,000 የተለያየ ሰው ቻሌንጅ ቢሰጣት ምናምን 2 ሰው 100,000 ቻሌንጅ ቢሰጣት ወይ 3 ሰው 100,000 ቻሌንጅ ቢሰጣት በዛ ታስተካክላለች። ቻሌንጅ ውዴ ነጁ እስቲ ቪዲዮ ስሪ ቻሌንጅ ልትሰጡኝ የምትችሉ ባካችሁ ብለሽ ቪዲዮ ስሪ። እኛም እስቲ ሪከርድ እስቲ እናርግላት። ማን ነው ሪከርድ ሊያደርግላት የሚችል ሰው ማን አለ? ረዛን አለሽ? አለው በይኝ ካለሽ ስናገር ችግሯን ሪከርድ ታደርጊላታለሽ። ራስሽም ቪዲዮ ስሪ። ረዛን መሪ ማን አለ? አለው በሉኝ። አበባ እንኳን ባትልኩ አትሊስት ኮመንት ላይ አለው በሉ። ማንም የለም ሪከርድ የሚያደርግላት ሰው። እሺ ሪከርድ አድርጉላት። ነጃት ቪዲዮ አብሪ። ለምን ኢትዮጵያ ገብተሽ አታስተኪም? ቻሌንጅ ተሰጥቶሽ ከተገኘ ለምን ኢትዮጵያ ይረክሳል አሉ። ኢትዮጵያ ገብተሽ ለምን አታስተኪም? ብሩ ከተገኘ ቻሌንጅ የሚሰጥሽ ሰው ከተገኘ ሚዩት ነሽ። ማይኩ ዝግ ነው። አሁን እኮ ማለት ነው ነገር ኢትዮጵያ ማልገባበት እዛ ችግር አለ። ግን እዚህ አሁን ይሄን ሊያስተውልኝ የሚችል ነው ህመሙን እንጂ እሰራለሁ። ኢትዮጵያ መግባት አትፈልጊም? በቃሽ ችግር የለውም። እሺ ሪከርድ ላርግላት። ሪከርድ አርጉላት ስናገር እኔ